የአሽራ ቅዱስ አንጦኒዎስ ቤተክርስቲያን 75ኛ የምስረታ ዓመት አልማዝ ኢዮቤልዩና የቅዱስ አንጦኒዎስ ዓመታዊ ክብረ በዓል በድምቀት ተከበረ። ሰኔ 7 ቀን 2018 ዓ.ም በሆሳዕና ሀገረ ስብከት በአሽራ ቅዱስ አንጦኒዎስ ቤተክርስቲያን የተመሰረተበትን 75ኛ የምስረታ ዓመት የአልማዝ ኢዮቤልዩና የቅዱስ አንጦኒዎስ ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከበረ። በአሽራ ቅዱስ አንጦኒዎስ 75ኛ ዓመት ክብረ በዓል ላይ የሆሳዕና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩምን ጨምሮ በኢትዮጵያ የካፕቺን ገዳም አለቃ ክቡር አባ ወርቁ ዮሐንስ፣ የአሽራ ቅዱስ አንጦኒዎስ ቁምስና ቆሞስ ክቡር አባ ኤርሱሞ ጎዴቦ፣ የካፕቺን ገዳምና ሌሎች ካህናት፣ ደናግል፣ የቁምስናውና ተጋባዥ መዘምራን፣ ከቅርብና ከሩቅ የመጡ በርካታ ምዕምናን ተገኝተዋል። በክብረ በዓሉ ቃለ እግዚአብሔር ያሰሙት ብፁዕ አቡነ ስዩም ፍራንሷ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለአሽራ ቅዱስ አንጦኒዎስ ቁምስና 75ኛ የምስረታ የአልማዝ ኢዮቤልዩ ያስተላለፉትን ሐዋርያዊ ቡራኬ አሰምተዋል። ብፁዕነታቸው 75 ዓመት ስትጓዙ ስጋና ደሙን የሰጠ ጌታችን ኢየሱስ ክርስቶስ አብሮ መጓዙን አመላክተዋል። በንግግራቸውም በአሽራ የመጀመሪያው ቤተ ክርስቲያን ሲታነጽም ጌታችን ኢየሱስ ክርስቶስ ከእናንተ ጋር ነበር፣ ወንጌልን ለሌሎች ወደ እናንተ አድርሰዋል። ስለዚህ አሁን ይህን ወንጌል ለማድረስ የእያንዳንዳችን ኃላፊነት ነው። ምቾትን ከመረጥን ወንጌልን መስበክ ይከብደናል ብለዋል። ብፁዕነታቸው በቁምስናው ላገለገሉና እያገለገሉ ለሚገኙ ካህናትና ደናግል ምስጋናቸውን አቅርበዋል። በመስዋዕተ ቅዳሴው መደምደሚያ የቅዱስ ቁርባን ስግደትና ቡራኬ ተደርጓል። 75ኛ የአልማዝ ኢዮቤልዩን በድምቀት ያከበረው የአሽራው ቅዱስ አንጦኒዎስ ቁምስና የስብከተ ወንጌልንና በስሩ በሚገኙ 23 ቤተ ጸሎቶችና 25 መንደራት በማስፋፋት በአሁኑ ጊዜ ከ13,000 በላይ ምዕምናንን ያቀፈ አንጋፋ ቁምስና ነው። በካፕቺን ወንድሞች ስብከተ ወንጌል የተስፋፋበት የአሽራ ቅዱስ አንጦኒዎስ ቤተክርስቲያን ከሐዋርያዊ ተልእኮ በተጨማሪ ለአካባቢው ማህበረሰብ በትምህርትና በጤናው ዘርፍ በርካታ አስተዋጽኦን እያበረከተ የሚገኝ ነው። በአሽራ ቅዱስ አንጦኒዎስ ቤተክርስቲያን ከዚህ ቀደም የነበሩ የ25ኛና 50ኛ ዓመት ያልተከበሩ በመሆናቸው የዘንድሮ 75ኛ ዓመት የአልማዝ ኢዮቤልዩ ክብረ በዓል ከዋዜማው ጀምሮ በመቁጠሪያ ጸሎት፣ አስተምህሮ፣ ዑደት፣ በዝማሬ፣ በስብከት፣ በመስዋዕተ ቅዳሴና በአምልኮ በመንፈሳዊ ድምቀት ተከብሯል።